ቴዲ አፍሮ በተመለከተ ነው። ቴዲ አፍሮ እንግዲህ ኢትዮሪካ ዘፈን ከተለቀቀ እንግዲህ ሳምንታት የቆጠረ ነው። ነገር ግን አጀንዳው አሁንም እየሄደ ነው። በተለይ ደግሞ የአብይ አገዛዝ በጣም በዚህኛው ዘፈን የተንቀጠቀጠ ነው። አብይ አገዛዝ ከስር መሰረቱ ነው የተናደው። በአንድ ዘፋኝ ተንቀጠቀጡ፣ በቴዲ ዘፈን ተንቀጠቀጡ እና በቃ መሰረት እንደሌላቸው ታወቀ። አብይ 4 ቦታ ነው ለቴዲ አፍሮ መልስ የሰጠ። ሰዎችን ሰብስበው መልስ ግን የሚሰጠው ለቴዲ አፍሮ፣ የራሱን ካቢኔ ሰብስበው መልስ የሚሰጠው ለቴዲ ነው። የሆነ ምረቃት ሂዶ መልስ ለቴዲ። በአብይ ብቻ የቆመ አይደለም። በምክትል ጠቅላይ ሚኒስቴሩም በተመስገን ጥሩነህ በየቦታ ተመስገን እየሄደ አንሸነፍም፣ እጅ አንሰጥም፣ በአስማሪ ምናምን እንደዚህ አንሆንም፣ አንድነታችን እንደዚህ አይሆንም፣ አንወድቅም እያለ ተመስገንም ይፎክራል በየቦታ። መፎክሩ ምን አመጣ? እሱ ላይ ብቻ አይቆምም። ሬድዋን ሁሴን ውጣ ከብሔራዊ ደህንነት ቢሮ ወጥተህ ሂድና በቴሌቪዥን ማውራት ያለብን አውራ፣ ቀበጣጥር ተባለ። ሬድዋን ሁሴን ወጥቶ ለቴዲ መልስ ይሰጣል። ጠቅላይ ሚኒስቴሩ፣ ምክትሉ፣ ብሔራዊ ደህንነት ዳይሬክተሩ፣ ኤቭሪባዲ፣ የከንቲባ አዲስ አበባ ከንቲባ ሳትቀር አዳነች አቤቤ መልስ የምትሰጠው ለቴዲ ነው። ፓስተሮች ከደቡብ ከኦሮሚያ ተሰብስቦ አደባባይ ላይ ወጥተው ለቴዲ መልስ፣ ቄሶች ሳይቀሩ ለቴዲ መልስ፣ ዘፋኞች፣ የብልጽግና ክነጥበብ ቡድን ለብልጽግና የሚዘፍኑ አዳማ ድረስ ሂዶ መልስ የሚሰጠው ለቴዲ። ምንድነው ሙሉ በሙሉ ከላይ እስከታች የአብይ መዋቅር ለቴዲ ነው መልስ የሚሰጠው። እንደው ቴዲ የት ነው ያለ? አሁን አዲስ አበባ ውስጥ አይደለ እንዴ? ቴዲ እኮ ተጫወተባቸው። መንግስት ነው የሆነባቸው። እራሳቸው መንግስት ሆነው መንግስት የራሱን ዘፈን ለቀቀና ቁጭ ተርበተበቱ። የሚጨብጡት የሚይዙትን ነገር አጡ። የአብይ አገዛዝ ሰዎች ከፖለቲከኛ እስከ ፓስተር፣ ከካድሬ እስከ ዘፋኝ፣ ከጠቅላይ ሚኒስቴር እስከ ታችኛው እርከን እንትን ላይ ያለ አመራር ሙሉ በሙሉ ተረበሹ። እንዲህ መሰረት የላቸውን እንደ ሲጀመር አሸዋ ላይ የተገነባ ስርዓት እኮ ነው ያደረገው ብልጽግና። የሚገርም እኮ ነው። እኔ እዛው ቢጠየቅ ቴዲ አፍሮ ነው ወይስ አብይ አህመድ ነው የኢትዮጵያ ጠቅላይ ሚኒስትር ቢባል እንደዚህ የሚርበተበት ጠቅላይ ሚኒስትር የኢትዮጵያ ጠቅላይ ሚኒስትር አይሆንም። ምንድን ነው ይሄንን ያሳየው? ይሄ ነገር የሉም እነኚህ በቃ አብይ ድሮም በፕሮፓጋንዳ ነበር ሲኖር የነበረው። ያም ተበላበት እና መሰረቱም ተናደ። የሚዋሽበት ቦታ የለውም አብይ እና እንደ መንግስት የሉም። አሁን ይሄ ነው የሚያሳየው። በየቦታ አዳነች አቤቤ ፒያሳ ምናምን ከዚህ ያፈናቀልናችሁ እኮ ዳር ላይ ኮንዶሚኒየም ስላገኛችሁ ነው፣ እልል ብላችሁ አይደለ እንደሄዳችሁት ምናምን አለች። ማን ነው እልል ብሎ የሄደ? ንብረቱን ሀብቱ ላይ ያፈናቀላችሁት እናንተ። ለአንድ መኝታ ኮንዶሚኒየም ነው እንደ ጨፍሮ ከፒያሳ ይሁን ከአዋሬ ይሁን የተፈናቀሉት።
ደግሞ ዛሬ ወጣ አይ አዲስ አበባ ፒያሳ እኮ አማረችና እዚህ ፓርክ ሰርተንላችኋል ኑና ጉብኙ፣ ምንም ሳትከፍሉ በነፃ ነው መጎበኘት የምትችሉ አለ። በነፃ አቤት 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 አቤት! የተፈናቀለው ከገላን ኮንዶሚኒየም በነፍስ ካለ በህይወት ካለ ከኩዬ ፈጬ ምናምን ምርመሰመስ እዛ ኑና ይሁንን ነው ያለችው። ባዝወይ 90% የተፈናቀለው እኮ የት እንደገባ አይታወቅም። አሁን ኑና ፓርኩን ጎበኝታችሁ አመስግናችሁን ሂዱ ነው እያሉ ያሉት። የሚገርም እኮ ነው። ኤኒዌይስ እሷ አሁን ያለችው ከመሀል ያፈናቀልናችሁ አይደለንም፣ ኮንዶሚኒየም አግኝታችሁ ነው የሄዳችሁት ምናምን አለች። ተይ እንጂ። እና ቴዲ ያለውን ከመሀል አወጡንና ዳር ላይ እንትን አደረጉን ያለውን መልስ ለመስጠት ነው መሰለኝ እንግዲህ እሷ የምትለው። ፒያሳን አሳመርን እንጂ ከመሀል አላወጣናችሁም ምናምን። ኧረ ተው ተው ብቻ። ቴዲን ፈሩ። ቴዲ በዘፈኑ አንቀጠቀጣቸው። የሉም የሚያሳየው መሰረት እንደሌላቸው፣ እንደ መንግስትም አልቀሩም፣ የሉም። ድሮ አዲስ አበባ ውስጥ እንደው መደበቂያ በኢትዮጵያ ስም ምናምን የሚነግዱት እነኚህ ሰዎች አብይ ማለቴ ነው። አሁን ቴዲ ያንን ስመታባቸው ቴዲ ሀገር ፈረሰችብን እና አብይ አገርን ገደሉ ብሎ ዘፈነ። ታዲያስ ምንድን ነው ያደረጉት? እና አብይ ትክክል ነው የተናገረው ቴዲ። የገዳይ ስርዓት ነው የአብይ ስርዓት። ሰውን ብቻ ሳይሆን አገርንም የሚገል እና ዳለች አይደለ እንደ ሂዱልኝ ትግራይ ወዮች የሚሉት ምን ማለት ነው? ይሄ አገርን መግደል አይደለ እንደ? መከላከያን ተጠቅመ በየቀበሌ ሰውን ማስጨፍጨፍ፣ በድሮን ሰውን ማስጨፍጨፍ፣ ኦሮሚያ ክልል፣ አማራ ክልል፣ ትግራይ ይሁን የትም ይሁን ይሄ አገርን መግደል አይደለ እንደ? ዜጋን ሲጨፈጭፍ ከ1 ሚሊዮን በላይ የትግራይ ጦርነት የፈጀው ማን ነው የሞተው? አገር አይደለ እንደ የሞተው? እና እንትኑ ስራቸው ተናደ የብልጽግና አንተ። ለዛ ነው አብይ በየቦታው መልስ የሚሰጠው ለቴዲ። ከእንቅልፍ ተነስቶም ጩኸት በየቦታ ምንድን ነው ይሄ የሚያሳየው? የሉም እንደ መንግስት የሉም። ቴዲ እዛው ኢትዮጵያ ውስጥ ሆኖ እንደዚህ ያደረጋቸው። አሁን የቴዲ ደጋፊዎችን ምናምን የእሱን ዘፈን አዳመጣችሁ ተብሎ አሸባሪ ናችሁ ተባለ፣ ታሰሩ። የቴዎድሮስ ዘፈን ሽብር የሚቀሰቅስ አይደለም። ስትከለክል ሰው ያንን ይፈልጋል። በነገራችን ላይ የተከለከለ በጣም በመንግስት የተከለከለ በጣም የሚፈለግ ነገር ነው። ሁልጊዜ በኢትዮጵያ ታሪክ በነገራችን ላይ መንግስት የከለከላቸው ነገሮች በህዝብ ዘንድ ተቀባይነት ያገኛሉ። በተለይ ደግሞ በትግል ጊዜ መንግስት የሚከለክለው ትክክለኛውን ነገር ነው የሚከለክለው። የራሱን ፕሮፓጋንዳ ፈቅዶ የራሱ ዘፋኞች በነፃ አደባባይ ላይ እንትን ስፖንሰር ተደርጎ ያደርጋሉ። የተከለከለ ግን ይደመጣል። የሆነም ይሄ ነው። ለዚህ ነው ቴዲን አነገዙት እኮ በጣም። ድሮም ታዋቂ ነው። የመጨረሻ መንግስት አደረጉት ቴዲ። አሁን ቴዲ ስርበተበት አላየውም። አብይ ስርበተበት፣ ተመስገን ጥሩነህ ስርበተበት፣ ሬድዋን ሁሴን ስርበተበት፣ አዳነች አቤቤ ሳትቀር፣ ዘፋኞቹ ሳይቀሩ፣ ፓስተሮቹ ሳይቀሩ
ነጠላቸውን ጥሎ ሲያለቅሱ አየን። በየቦታ ያለቅሳሉ። ቴዲ አጭር ነገር ተናገረ፣ ቁጭ ፈታ ብሎ እያየ ነው። አሁን ይስቃል። ምን አለበት? ያው እሱን ለማዳከም የሚወስዱት እርምጃዎች አሉ። እሱን ከቻሉ ኔጎሼት ያደርጋሉ ከቴዲ ጋር ከቻሉ። ያ ደግሞ ሽምግልናን ይጠቀማሉ፣ ማስፈራራትን ይጠቀማሉ። የሱ ዘመድ አዝማድ በማሰር ወይ ደግሞ የሱ ጓደኞች ከሱ ጋር የሚሰሩ ሰዎችን በማሰር በማንገላታት የቴዲን ሀብት ምናምን በታክስ ምናምን ነገር በማሰር እንደዚህ በቃ ያሰቃያሉ። ለማስራብ ይሞክራሉ። ስራውን እንዳይሰራ በማድረግ ያሰቃያሉ። ቴዲ በቃ ስራ ልስራ ምናምን እንድል ይፈልጋሉ። ያን እንግዲህ ቤተመንግስት እንዲሄድ ፑሽ ያደርጋሉ። ሽምግልና ገብቶ በቃ አንተ ቴዲ ለምንድን ነው እንደዚህ የምትለው? ከመንግስት ጋር እንደዚህ እንትን ባትላተም ምናምን የሚሉ ቡድኖች ይነሳሉ። ተው እባክህ ዝም ብለህ አንተ ደግሞ ምናምን ሂድና ሰላም ፍጠር ምናምን ከሱ ጋር የሚሉ ቡድኖች ይፈጠራሉ። ኦልሬዲ ተፈጥሯል። እና ፑሽ ያደርጉታል። ሂድ ቤተመንግስት ከመንግስት ጋር ከንጉስ ጋር እንትን ብለህ አንተ ስራህን ስራ፣ ስንት ዓመት ነው የምትኖረው ምናምን የሚሉ ቡድኖች ይመጣሉ። ያንን አብይ ካገኘ ያችን ካሜራ ይጠቀሙና ከቴዲ ጋር ታረቁ ይባላል። ቴዲም እጅ ሰጠ እኮ ምንም አታመጡም ብሎ አብይ በአደባባይ ያወራል። አዲስ አበባ ላይ እንጸባር እንትን መጻደቅ ነገር ያደርጋል። እና አሁን በጣም ፍርሃት ውስጥ ገብተዋል። በዚህ ምክንያት በተለይ ደግሞ አዲስ አበባ ተቀስቅሷል። አዲስ አበባ ተቀስቅሷል ማለት አብይ መደበቂያ የለውም። የት ነው የሚደበቀው? ምናልባት የመጨረሻ መደበቂያው የአብይ አቡዳቢ ነው። እሱም አሁን የሚሆን አይመስልም። በአሁኑ ሰዓት በኢራኑ ጦርነት ምክንያት አቡዳቢም ተዳግማለች እና አብይ በጣም በጣም ፈርቶ እንቅልፍ አጥተዋል። በተለይ ለቴዲ የተደረገው የህዝብ ድጋፍ የህዝቡ በስነ ልቦና መንቃት እና አጀንዳ ሆኖ አብይን ከስራ ውጭ በማድረጉ አብይ በጣም ደስተኛ አይደለም። በጣም ደንግጧል። ለዛም ነው በየቦታው ለቴዲ መልስ መስጠት፣ ጸረ ቴዲ ቅስቀሳ ማድረግ፣ ሞቢላይዜሽን እና ሁሉም እንትን በቃ የቆዩ እንትን ትርክቶችን በማምጣት የተለያዩ እንትኖችን በማምጣት ላይቭ ግቡ ተብሎ ቀለብተኞቹ ውጭ ሀገር የሚኖሩ ሀገር ውስጥ የሚቀመጡ ሚዲያ ሁሉ ሳይቀር ቴዲ ላይ ዝመቱ ተብሎ ዘመቻ በቃ ዘመቻ ቴድሮስ አላለም፣ ግን ያው ዘመቻው በጣም የሚገርም ዘመቻ ነው እያካሄዱ ያሉት። ግን ደግሞ ዘመቻቸው ቴዲን ከፍ ከፍ አደረገ። የኢትዮጵያ ሕዝብን ሞራል ሰጠ። ከዛ ውጪ የሚያመጣው ተጽዕኖ የለም። አብይ አሁን በአዲስ አበባ አብይ የድሮ ስርዓት ሆኗል። የቀድሞ ስርዓት ተብሎ መጠራት ጀምሯል። ስለወደቀ ኦልሬዲ ወድቋል። ለምን መሰላችሁ? እንደዚህ ደንግጦ ሳር ቅጠሉ የአብይ ባለስልጣናት ወጥቶ እንደዚህ የሚወራጩት ስርዓቱ ባዶ መሆኑን ያሳያል። ፈሪ መሆናቸው ፈርቷል። ህዝቡ ተቀሰቀሰብን ብለው ፈርቷል። በየቦታ ሄዱ እና ይሄ የሚያሳየው ቴዎድሮስ ካሳሁን ተሳክቶለታል። መስራት ያለበትን እንደውም ከገመተ በላይ ነው። ተሳክቶለታል። ያሰበውን አድርጓል።
ስለዚህ አይቆጨውም እሱ ይስቅባቸዋል በዚህ ሰዓት እና እንጂ ማንም የቴዎድሮስ ደጋፊዎች ሲያዝኑ ምናምን አላየውም እና በዚህ ፍርሃት ለምን ይሄ ሰፖርት ቤዙ መደበቂያው ስለተደረመሰበት አብይ ለዛ ነው በጣም የፈሩት ለዚህ ነው እና እነሱ አሁን አዲስ አበባ ላይ ነበር ፎከስ ያደረጉት እንደው መጨረሻችን ምሽጋችን አዲስ አበባ ነች በኢትዮጵያ ስም እቺን አዲስ አበባ ይዘን እንቆያለን ከሌላ ቦታ እንኳን ብንባረር በክልል በብሔር የተደራጀ ማንነትና እንቅስቃሴ ከዛ ብንባረር እንኳን አዲስ አበባ ውስጥ በኢትዮጵያ ስም ተደብቀን እየበላን እንቆያለን እየዘረፍን እንቆያለን ብለውን እንትን መታባቸው የለም እንደዛ የሚባል ብሎ እና ስለዚህ አሁን የአብይ ፕሮፓጋንዳ በጣም ተሰብሯል ያንን ነው ለዛ ነው የፈሩት ፈርተው ማድረግ የሚችሉትን ሁሉ እያደረጉ ነው ያ ደግሞ የፕሮፓጋንዳ ጦርነት ነው የፕሮፓጋንዳ ጦርነት ላይ ደግሞ ህዝቡ ነክተዋል ስለዚህ የሚያደርጉት ምንም ዋጋ የለውም ማለት ነው አብይ የሚያደርጉት ያሰማሩት የፋርሴቡላና ዝም ብለው ፕሮፓጋንዲስቶች ዋጋ የላቸውም እና ቴዲን በተመለከተ አብይ በጣም ፍርሃት ውስጥ ገብቷል